የባህር ዳር ከነማ ደጋፊዎች ክለባቸው ከቅዱስ ጊዮርጊስ ጋር ላለበት ጨዋታ ወደ ሐዋሳ በመጓዝ ላይ ሳሉ ጥቃት ደርሶባቸዋል። በክስተቱ ደጋፊዎቹ ቀላልና ከባድ ጉዳት የገጠማቸው ሲሆን አብዛኛዎቹ የክለቡ ደጋፊዎች ግን ያሰቡትን ጉዞ በማድረግ ወደ ሐዋሳ አምርተዋል። የባህር ዳር ከነማ ስፖርት ክለብና የደጋፊ ማህበሩ አመራሮች ስለተፈጸመው ጥቃትና ስለተጎጂዎቹ ወቅታዊ ሁኔታ ለአማራ ሚዲያ ኮርፖሬሽን ስፖርት ክፍል ሐሳባቸውን አጋርተዋል። አማኑኤል ጸጋዬ ከ10 ተኩል እስከ ሩብ ጉዳይ ለ11 ባለው ጊዜ ውስጥ እንግዲህ በተወረወረ ቦምብ ኦልሞስት ወደ እስከ 23 አካባቢ የሚሆኑ ልጆች ጉዳት ቀላልና ከባድ ጉዳት ደርሶባቸዋል። እነዚህ እንግዲህ ሆስፒታል ሄደው እርዳታ ያገኙትን ለማለት ነው እንጂ ከዛ ውጪ ልዩ ዝም ብሎ ሰውነታቸው ላይ የተለያየ ምልክት ያለው ጭረት ያለው እንደዚህ ወዲያውኑ እዛው ማስታገሻ ምንም ወስደው ጉዞውን የጀመሩ ሌላም ተጨማሪ ልጆች አሉና በዚህ ሁኔታ ነው እንግዲህ ያለነው። የሆነ ሆኖ ይሄም ቢሆን የክለባችን ደጋፊዎች ይሄም አላስደነገጣቸውም አላስቆማቸውም። ባህር ዳር ከነማ እስከ ሞት ድረስ እስከ ህይወት መስዋዕትነት ድረስ ክለቡን የሚወድ የሚደግፍ ጨዋ ደጋፊ ያለው ክለብ ነውና በዚህ ሁኔታ ነው ያለው። የደጋፊው ስሜት ሲነካ ትንሽ ልብ ይነካል። በአብዛኛው ቲኔጀሮች ናቸው። አቨሬጅ እድሜያቸው ዛሬ ላይ ያገኘናቸው ልጆች በአብዛኛው 20 አመት 21 አመት ቢሆኑ ነው። እነዚህ ልጆች ላይ ቦምብ ይመታል ማለት ከባድ ነው። እንዳንድ የደጋፊ ማህበር አመራር እንዳንድ የክለቡ ደጋፊ የደጋፊ ብዙ ነገር እየከፈለ የመጣ ደጋፊ ነው። ዛሬ ደግሞ ደስተኛ ሆኖ ኳስ የሚያይበት ወቅት ነበር። ከቻሌንጅ ወጥቶ ደስታውን ሴሌብሬት የሚያደርግበት ሰዓት ላይ እንደዚህ አይነት ነገር መከሰቱ ትንሽ ያሳዝናል። ትልቁ ነገር 2-3 ልጆች ናቸው በጣም ክሪቲካል የሚባል ችግር ያለባቸው። ከዛው ያሉት ደህና ናቸው። እግዚአብሔር ይመስገን። አሁን 4 ልጆች ሆስፒታል ውስጥ ይገኛሉ። 2 ተበጊዮን 2 ፈለገው ሪፈራል ሆስፒታል። አደጋውን ማን አደረሰው በቀጣይ የጸጥታ አካላት በሚያደርጉት ማጣራትና ምርመራ የሚገለጽ ሆኖ እኛ ግን ሁሌ እንደምንለው ባህር ዳር የስፖርት ቱሪዝም ከተማ የሚል መርህ ይዘን ነው ስራዎችን እየሰራን ያለነው። ከተማችን ላይ በርካታ ስፖርታዊ ሁነቶች ይካሄዳሉ። እንደ ከተማም በክልልም አቀፍ ደረጃ በአገር አቀፍ ደረጃ አንዳችም ኮሽታ ተስተውሎ አያውቅም። ፖለቲከኛ ከሆንክ መታገል ያለበት ነገር መታገል ነው። ስፖርቱ ስትሆን ደግሞ ስፖርቱ ነው ልታርግ የምትችለውና ይሄንን መለየት ብንችል ድጋሚ እንዲህ አይነት ነገር መፈጠር አለበት ብዬ አላስብም። የፈጸሙትም ሰዎች ልክ ናቸው ብዬ አላስብም። ማንንም ይሁን ምንም ይሁን የትኛውም አካል ሊሆን ይችላል። ይሄ ስፖርት ነው። ስፖርት እስከሆነ ድረስ ስፖርትን በስፖርት ዳኝነት ነው እንጂ የምታሸንፈው በዚህኛው በማይመለከተው ውስጥ ከታ አይደለም እንደዚህ ውስጥ የምታረገው። ከዛዎች ቅድም ደጋግሜ እንደማነሳው ወጣቶች ላይ እንደዚህ አይነት መስራት ትንሽ ከሞራልም አንፃር ይከብዳልና ለወደፊት እንዲህ አይነት ነገር ባይደገም ሁሉንም የባህር ዳር ከነማ ደጋፊ በርቱ እንበርታ ለውጤት እንትጋ። የስፖርቱን ማህበረሰብ በሙሉ ደግሞ ከክለባችን ጎን እንዲቆሙ እንዲደግፉን እንዲያግዙን የተጎዱ የደጋፊዎቻችን ቤተሰቦች ያው ለስፖርት ነው ክለባቸውን ለመደገፍ ብለው ነውና ለሌላ ጉዳይ አይደለም ይሄን መስዋዕትነት የከፈሉት። ከጀርባችን ብዙ ሰዎች እንዳሉ ከነማን የሚወድ ሚሊየንስ ሰው እንዳለ ያየንበት ሙያቸው አስገድዷቸው ብቻ ሳይሆን ሰባዊነታቸው ተጨምሮበት ስፖርቱንም መወደዳቸው ቀድሚያ ሰጠው ከምንም ከዛው ከቤታቸው ከተኙበት ተደውሎላቸው የመጡ ዶክተሮች አሉ። ከሜዲካል ዳይሬክተሩ ጀምሮ እስከ ስራ አስኪያጁ ድረስ ከታች ከነርስ እስከ ካርድ ክፍል ያሉት ሰራተኞች በሙሉ በዚህ አጋጣሚ ምስጋናዬን ላቀርብ እወዳለሁ። በጣም እግዚአብሔር ያክብርልኝ ነው ማለት መፈልገው። ፈጣሪ ረድቶን ደግሞ ምናስበው ተሳክቶ ለዚህ መስዋዕትነት ለከፈሉ ለቆሰሉ ለተጎዱ ደጋፊዎቻችንና ለመላው የስፖርት ማህበረሰብ ስጦታ እንዲሆንልን እንመኛለን በእኛ በኩል። የአማራ ሊግ የማጠቃለያ ውድድር ትላንት በባህር ዳር ከተማ ተጀምሯል። 10 ክለቦች በሚሳተፉበት የማጠቃለያ ውድድርም የተሳታፊ ክለብ ተጫዋቾችና አሰልጣኞች ውጤታማ ለመሆኑ መዘጋጀታቸውን ተናግሯል። በውድድሩ ክልሉን በኢትዮጵያ ክለቦች ሻምፒዮና የሚወክሉ ክለቦች እንደሚመረጡበትም የአማራ ክልል እግር ኳስ ፌዴሬሽን ገልጧል። ታሪኩ አይነዋ
የአማራ ክልል እግር ኳስ ፌዴሬሽን የሚመራው የአማራ ሊግ ውድድር በ5 ምድቦች ተከፍሎ ላለፉት ወራት ሲካሄድ ቆይቷል። በሁለት ዙር በ9 ከተሞች በተካሄደው ውድድርም አንደኛና ሁለተኛ ደረጃን ይዘው ያጠናቀቁ 10 ክለቦች የአማራ ሊግ የማጠቃለያ ውድድር ላይ የመሳተፍ ዕድል አግኝተዋል። ይህ ውድድርም በባህር ዳር ከተማ ተጀምሯል። የአማራ ክልል እግር ኳስ ፌዴሬሽን ጽፈት ቤት ኃላፊ አቶ አማን ሞላ የ2015 የአማራ ሊግ ውድድር በክለቦች መካከል ጠንካራ ፍክክር የታየበት ነበር ሲሉ ግንቦት 17 የተጀመረው የማጠቃለያ ውድድር ክልሉን በሀገር አቀፍ የክልሎች ሻምፒዮና ላይ የሚወክሉ ክለቦች የሚለዩበት ነው ብለዋል። ዋናው ዓላማው ወደ ኢትዮጵያ ሻምፒዮና የሚያልፉ ክለቦች መለየት ነው። በዚህም በኢትዮጵያ እግር ኳስ ፌዴሬሽን ኮታ በሚሰጠን ኮታ መሰረት ከ1 እስከ 6 ለይተን ተዘጋጅተን የምንቀርብበት ውድድር ነው ማለት ነው። ከዛውጭ ይህ ውድድር እንግዲህ ዛሬ እንደምትመለከቱት የማጠቃለያ ውድድር ነው። በየምድባቸው አንደኛና ሁለተኛ የሆኑ ክለቦች ለዚህ ለማጠቃለያ 10 ክለቦች በ3 ምድብ ተከፍለው ውድድራቸውን ያካሂዳሉ ማለት ነው። በውድድሩ ተሳታፊ አሰልጣኞችና ተጫዋቾች በየምድባቸው ያሳዩትን ጠንካራ እንቅስቃሴ በማጠቃለያ ውድድር ላይ ለመድገም ተዘጋጅተናል ሲሉ ለአሚኮ ተናግሯል። በእንጂባራ በምድብ ላይ የዋንጫና የወርቅ ሜዳሊያ ተሸላሚ ሆነን የመጣ ነው። አሁንም እዚህ የተሻለ ተፎካካሪ ለመሆን ጥሩ ዝግጅትና ጥሩ የሰው ኃይል የተጫዋቾች ስብስብ ይዘን መተናል። የተሻለ ነጥብ አስመዝግበን እንመለሳለን ብዬ አስባለሁ። ያለንን ቡድን አዋቅረን 5 ቀን ነው። በተለይ ስፔሻሊ የኛ ምድብ 5 ቀን ሲቀረው ነው ያለቀ። ማጠቃለያው ሲቀር 5 ቀን ነው ያለቀ። ከዛ አንፃር ይቻልነውን ያክል ከበጀትም ከተጫዋችም ከሁሉም አንፃር ያለውን ታግተንና ለፍተን እንግዲህ ለዚህኛው ውድድር እንመጥናለን ብለን አስበን ተዘጋጅተን በእነ የመጣን ነው። በእኛ በክለባችን የተሻለ ድካማችን ላይ አይተን ጠንካራ ልጆችን ጨምረን ድካማችን ላይ አጠናክረን በሙሉ ዲሲፕሊን ወደ ተሻለ ደረጃ ለመምጣት ነው ትኩረታችን። ከላይ ስንጀምር እስከ መጨረሻው ለመሄድ ነው አላማችን የመጣ ነው። የተሻለ ነገር ይዘን የመጣ ነው። እዚህም ግባችንን አሳክተን የተሻለ ነገር አድርገን ማጠቃለያ ውድድሩን በጥሩ ውጤትና በጥሩ ዲሲፕሊን ይዘን እንደምንወጣ እርግጠኞች ነን። በሁለተኛው ዙር ላይ ኮሶቨር ላይ በተደረገው ውድድር ላይ አንደኛ ሆነን ወደዚህ የመጣ ነው። አሁን እዚህ ማጠቃለያ ውድድሩ ላይ የተሻለ ተጫውተን የነበረንን የበላይነት አስጠብቀን አንደኛ ለመውጣትና ወደ ኢትዮጵያ ሻምፒዮና ሄደን ወደ አንደኛ ሊግ ለማደግ ነው እየሰራን ያለው። የአማራ ክልል እግር ኳስ ፌዴሬሽን የውድድርና ስነ ስርዓት ኮሚቴ ተሳታፊ ክለቦች ስፖርታዊ ጨዋነትን ተላብሰው ውድድራቸውን እንዲያከናውኑ መልእክቱን አስተላልፏል። ትክክለኛ የሆነውን ጨዋታ ተጫውቶ ሰርቶ ያመጣው ውጤት ይዞ እንዲሄድ ዲሲፕሊን ላይ የተሻለ እንዲሆኑ እንፈልጋለን። በእርግጥ በመጀመሪያው ውድድር ላይ በመጀመሪያው ዙርና በሁለተኛው ዙር ላይ ካምናው የተሻለ ዲሲፕሊኖችን አይተናል። ከዛ የተሻለ ካለምንም ነገር በትክክል ተጫውተው የተሻለ ቡድን አልፎ ወደሚቀጥለው ውድድር እንዲሄድ እንፈልጋለን። ከግንቦት 17 እስከ 26 በባህር ዳር በሚካሄደው የአማራ ሊግ የማጠቃለያ ውድድር በመጀመሪያ ቀን በተካሄደ የመክፈቻ ጨዋታ በምድብ 4 የተደለደለው ቲሊሊ ከተማ ደብረ ታቦር ከተማን 2-1 አሸንፏል።